ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነባር የሆናችሁ ደግሞ ላይክ፣ ሼር አበረታቱ ስለምታደርጉ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው አዝናኝ አስተማሪና አደይ ድራማ ነው። እና ለማስታወስ ያክል ባለፈው ያቋረጥነው ዴቪና ፍቅር ተመርዘው በቤዛ ሆስፒታል እንደገቡና እንዲሁም የፍቅር እናት አደይ ናት። አደይ ለምን እንደዚህ ታደርገኛለች ብለው ከቤት እንድትባረርና እንዲሁም ለአሹም ከስራው እንዳባረሩ ያንተን እጅ አለበት ብሎ ከስራው እንዳባረሩ ያቋረጥ ማለት ነው። እና ሊልና አደይ የሚነግርህን አልሰማም ብለህ እያሳሳቀች አደይ ሰራችልካ ያሉበት ሆስፒታል ላይ ሄደው ሴቱን ጠይቁ ስሉ ይህን ሁሉ ነገር አድርጋ ብቻ ለአደይ እየተቆረቆርኩላት ባልሆነ ከዛ ለአደይ ስታያቶች ስታያት አሁንስ ምን ልትደግሚ መጣሽ? አሁንስ ምን አስበሽ መጣሽ? ምን አድርጎሽ ነው? ባፈቀረሽ በወደደሽ ደግሞ አሁን ስለምንድታደርግ ሊሆናችን እንድትጠረሽን እንድትጨርሽን የመጣሽው አይነት ማለት ነው። ለአደይ ለመከላከል ነው እንደዚህ አይነት ውሳኔ ወሰንከው? ማውራው ነገር የለኝም። አንተ ባልከው መንገድ ለሌላ ነገር እንጂ እሷ አሁን ደግሞ ላጠፋው ጥፋት አይሆንም። እርግጥ ነው እየተከራከረቻት ይላለ ልልመጥና አንቺ ደግሞ ምን እያልሻለሽ? ምን እያልሽ ነው አለቻት። እሷ አይደለች እንዴ በምግብ አድርጋ መረዛ ልትገድላቸው የነበረው አለቻት። አንቺ ያልሆነ ነገር አትቀባጥሪ። አሁን በጥፊ ሳልጠፈጥፍሽ ከሆስፒታሉ ለቀሽ ውጪ ስመለስ ላይ እንዳያገኝሽ ብላ ልልም ገባች ማለት ነው። ልደብ ያሉበት ቲና ደግሞ ሄደች፣ እየሮጠች ሄደች ወደ ፍቅር እናት ልትነግራቸው። በዛ ደግሞ ከቤት ወጣለች፣ ከብላ ወጣለች ማለት ነው። ምክንያቱም እንዳይነቃባት እየሰራችው ስለታወቃት ዳይመንድ መንገድ ላይ አግኝቷት ተንኮለኛ ደግሞ ምን እያሰብሽ ምን እያደረግሽ ነው? አንቺ ተንኮል ማሰብና መስራት ችግር መፍጠር መቼ ነው የምታቀሙ ብሎ ጠይቃት። እኔ ምን አደረግኩ አለችው። ምን ማለት ነው? አደይና ፍቅር መረዘሽ ዳዊትና አደይ መረዘሽ። ከዛ ከሞቱ ለአደይ ልታስይዥ አደይ እንድትያዝ እና ችግር ውስጥ እንድትከታት ነው እንደዚህ ያደረግሽው አላት። እኔ ምንም ማውቀው ነገር የለኝም። አንተ ሁሉ አደይ መጣ የነገረችው ሁሉ አንተ ታምናለህ እንዴ? እኔ ምንም ማውቀው ነገር የለኝም አለችው። እሱ ደግሞ አሁን ሳልገድልሽ ዓይንሽ አውልቄ እጅሽ ላይ ሳላስጨብጥሽ እውነቱ ተናገሪ። ምግቡ ማን ነው? ምግብ ላይ መርት ያደረገበት ማን ነው? ወይም ከተናገርሽም ለሁሉም እኔ ነኝ ያደረግሽው፣ እኔ ነኝ ያደረግኩት፣ አደይ ምንም ጥፋት የለባትም ብለሽ ተናገሪ አላት ማለት ነው። እሷም እኔ ምንም ያደረግኩት ነገር የለኝም፣ እኔ ምንም ያደረግኩት የለኝም ስትል ዴቭ እና ኪንጎ መጡ ማለት ዴቭ እና ኪንጎ መጡ። መጀመሪያ ኪንጎ መጣ። ከዛ ምን እያደረግክ ነው ዳይመንድ ስለው፣ ዳይመንድ ኪንጎ አየህ አደይ ያለ ጥፋቷ ዴቭ እና ፍቅር የመረዘቻቸው ይች ናት። ከዛ እሷ ለአደይ ጥፋተኛ ለማድረግ ስለው እንደዚህ እያላት እያለ ቅምጥል መጣች። ቅምጥል ምንም ያላሰበችው ኪንጎ ላይ ለውጥ እየታየ ነው ማለት ነው። ኪንጎ መጀመሪያ እሷ ስታናግረው እሷ ስትከተለው ምንም ጊዜ እየሰጠት አልነበረም እና አፈቅርሃለሁ ስትለው እንኳን በኋላ አጠገቤ ላይ እንዳትደርሺ ብሏት ነበር እና እሷ ደግሞ ሰው መኩራት ከሆኑ በኋላ አንቺ እንደዚህ ስትከተዩ አንቺ እግር ስትሄጂ ነው እስኪ አንዴ ኮራ በይ ብለው እኔ ልልና እንደውም ቤኪ ስለምስመክሯት እንደዛ ካደረገች በኋላ አሁን ኪንጎ እየወደዳት እያፈቀራት መጣ ማለት ነው። እና ሰላም ምን ሆነሽ ነው የጠፋችው ስላት ደግሞ
እወድሃለሁ ይቅርና ለምን ጠፋህ አትይኝም እንዴ አላት። አይ ምንም አላልኩም፣ አንተ እኮ እንዳላስቸግረህ ብዬ እኮ ነው አለችው። ከዛ ፍቅርና ዳዊት ደግሞ ሆስፒታል ላይ ነው። ዴቭ አየህ አሁንስ የአደይ ተንኮል አልታየህም? አይንህ ግለጥ እንጂ አደይ እኮ አይናችን ሰር ላይ ተቀምጣ እኮ አጥፍታን ነበር እኮ እናቴ ባትደርሽልን ኑሮ እኮ አሁን እኮ ሙተን ነበር እኮ አለችው። እንደዚህ እያለችው እያለ በድንገት አደይ ልታያቸው መጣችና ደብዬ እንዴት ነህ አለችው። እንዴ አደይ ለምንድን ነው የጠፋሽው አላት። እዚህ ላይ መሆናችሁ እኮ እኔ አላወቅኩም ነበር፣ ግን ደብዬ ይቅርታ፣ እኔ ምንም እዚህ ላይ እጅ የለበትም፣ ምንም እኔ ጥፋት የለብኝም፣ ያደረግኩት ነገር የለም ስትለው የኔ ፍቅር አንቺ ምንም ያደረግሽው ነገር የለም፣ የሁሉ ያደረገችው ቤዛ ናት። ስለዚህ አንቺ ምንም ያለ ጥፋትሽ እንዳትጨናነቅ እኔ ያውቅሻለሁ አላት። አንቺ ደግሞ ምን ልትደግሚ መጣች? ምን አስመሳይ፣ ምን ልታደርግ መጣች? አሁን እኮ በእኔና በደብ ፍቅር ቀንተሽ እኮ መረዘሽ ገድለሽ ነው የነበረው አለቻት። እሱ ደግሞ ፍቅር እንደዛ ትበያት፣ እሷ ምንም ጥፋት የለባትም። ከአሁኑ በኋላ ከዚህ በላይ ከተናገርሽ ከኔ ጋር ነው የምትጣየው አላት። አደይ አንቺ ከአንቺ ምኝታ ክፍል የወሰድኩት ምግብ ነው እንደዚህ ያደረገኝ ስላት፣ በዚህ ቤዛ ናታ እንደዚህ ያደረገችው፣ እኔ ምን አደረግኳት? ምን አጥፍቼ ነው? ምን በድያት ነው እንደዚህ ለኔ እንደዚህ የምታሰቃይኝ አለችው። እጂ አትመሳን፣ አሁንም የራስሽ ነች ያደረግሽው እያለቻት ልል መጣች። ልልም ስትጠይቃት ለዴቭ ጠይቀው ለፍቅር እንደት ነሽ ስትላት ምን አገባሽ አለቻት። አሁንም እንደዚህ ትናገር ያለሽ አንቺ መቼ ነው ክፉ መናገር የምታቀሙ? ከሞትሽ በኋላ ነው? አንቺ ምን ሆነሽ ነው ስትላት ያንቺም እጅም አለበት፣ አደይ ብቻ አይደለችም ያደረገችው፣ ይሄ ያንቺም አለበት፣ ልትገድል እንፈልጋችሁ ነበር አለቻት። አውቀሽ ሞተሽ ነው አሁን በይ አሁን ታመሽ ነው ያለሽው፣ ጥሩ ነገር ተናገሪ ብለው ለዴቭም መልካም ምኞታቸው ተመኝተው በቃ ደብዬ እኔ ልሄድ ነው ስትለው ወዴት ነው የምትሄጂው አደይ አላት። አደይ መናዘዝ አለባት፣ ችግሯ ሁሉ መናዘዝ አለባት ስትለው ባትናዘዝም ጥፋቱ የቤዛ ነው፣ ወይም የቤዛ ወይም ፍቅር እኳ በራሷ ላይ እንደዚህ ሞት አትፈርድም፣ ግን መቶ በመቶ የቤዛ ችግሩ የቤዛ ነው ብለው ተናገረ ማለት ነው። እንደዛ ካለ በኋላ እኔና ልል ሄዱ፣ እነሱ ብቻቸው ቀሩ። ከዛ ልል ወደ ቤቷ ስትሄድ ቤኪ ብቻውን ነበር እና ልል የት ሄደሽ ነው አላት። አደይ እኮ እዛ ላይ ወደ አደይ ችግር አጋጥሟት ነው ስትለው አይዋ ነግራኝ ነበር፣ ዳይመንድ ነግሮኝ ነበር እና አሁን ደህና ናቸው ተቻላቸው አላት። አዎ አሁን ደህና ናቸው እና ምግብ ላቅርብ ምግብ እንብላ ብላ ምግብ አቀረበች። ከዛ ምግብ ካቀረበች በኋላ ምግብ እየበሉ እያለ ቤኪ ልል ጣት ላይ ኤላ ያደረገላት ቀለበት አየ ማለት ነው። ከዛ መብላቱ አቁሞት ብሎ ሳያት ምንድነው ሆኖ ነው አለችው። ይሄ ቀለበት አለ ኤላ ያደረገልሽ አላት። አዎ አለችው። እና ለምን አታወልቂውም አላት። ለምን ምን ችግር አለው አለችው። አይ ሴቶች እኮ እንደዛ ናቸው፣ በአንድ ላይ ፍቅሩ አይወጣላችሁም እና አውልቂው አላት ማለት ነው። ወደትዬ ቤኪ እንደጠራጠረት ከሆነ ለሌሊ አፍቅሯታል፣ ሳያፈቅራት አይቀርም። እናም በቃ ችግር የለውም እንብላ ብለው ወደ ምግባቸው መብላት ገቡ። ፍቅርና ዴቭ ደግሞ ከሆስፒታል ወጡ። ቤት ማን አገኘ? የፍቅር እናት ነበሩና ልጆች የመጣችሁ ብለው ልጃቸው ተቀብለው ከተቀመጡ በኋላ አየሽ እናቴ፣ አየሽ አደይ ያደረገችው ችግር አየሽ፣ አንቺ ሁሌም አደይ ትያለሽ፣ አደይ ግን አየሽ መርዝ አብልታ አጥፍታን ነበር አለችው። ፍቅር አላት። አዎ እሱ እንደዚህ ስቆጣት የፍቅር እናት ምናምን፣ አዎ አሁን ፍቅርና አደይና ቤዛ መታሰር አለባቸው፣ በፖሊስ መናዘዝ አለባቸው ለምን እንደዚህ እንዳደረጉ ሲሉ፣ አደይ ፖሊስ አለ ዴቭ። አዎ አለ። አሁን አደይ የት ነው ያለችው አለ። ምኝታ ክፍሏ ናት ስትለው ወደዛ ሄደ ማለት ነው። እሱ
ሲሄድ አደይ ልብሷ እየሰበሰበች ነበር ያገኛት። ምን እያደረግሽ ነው አደይ አላት። እኔ ደብዬ ወጣ እንዴ መጣ እንዴ ደህና ነህ ተሻለ አለችው። አዎ ደህና ነኝ። እኔማ እዚህ ቤት መቆየት አልችልም። አንድ ነገር ከተፈጠረ በኋላ ሁሌም ለእኔ ነው የምባለው። እኔ ምንም አደረግኩት ነገር የለኝም። እሺ ፍቅርስ ይጠርጥሩኝ፣ አንተስ ምን አደረግከኝ? ምን አድርግ አንተ ለአንተ ለመግደል ለመሞክረው ምን አድርገኸኝ ነው? ምን በድለኸኝ አለችው። የኔ ፍቅር ከዚህ ቤት እንወጣለን፣ ካሁን በኋላ የቤት ሰራተኛ አትሆኝም ስላት፣ የቤት ሰራተኛ በመሆን ተፍርብኛለህ እንዴ አለችው። አይ አፍሬብሽ ሳይሆን አንቺ እስከ መቼ ነው እንደዚህ እየተቸገርሽ የምትኖሪው? ሌላ ስራ መስራት አለብሽ እኔ ውድ፣ ሌላ ትልቅ ስራ መስራት አለብሽ አላት። እሺ ብላ እሱም ከዛ ወጣ። አደይ ደግሞ ልብሷ ይዛ ወደ ፍቅር እናት ያለው ትሄዳ፣ የት ነሽ ወዴት ነሽ ስሏት፣ በቃ እዚህ ላይ መቀመጥ አልፈልግም፣ እኔ እሄዳለሁ። አንድ ነገር ስፈጠር እትዬ እኔ እጅ ላይ ምንም የለብኝም፣ እኔ ምንም ያጠፋሁት ነገር የለብኝም። ይህ ነገር የቤዛ እጅ ያለበት እንጂ እኔ ምንም ያደረኩት ነገር የለም ስላት፣ እና ወዴት ልትሄጂ ነው ልብስ እየሰበሰብሽ ስላት፣ አየሽ እናቴ ልታመልጥ ነዋ። ቤዛ አሁን በተዋይዛለች፣ አምልጣለች፣ ጠፍታለች፣ ሸሽታለች። ይቺ ደግሞ እንደዛ ልታደርግ ነዋ እንዳትታሰር ሲሏት፣ እና አደይ እኔ እናትሽ መሆኔ ጠፍተሽ ነው አሁን አንቺ ሁሉ ነገር አድርገሽ ስለተናገርኩሽ ያኮርፈሽ ነው አላት። አይ እኔ ምንም ያደረግኩት ነገር የለም አልኩት እኮ እና ሲለው፣ አሁንም ሄጅ ልብስ ያስቀምጪ ለአደይ አንድ ሰው እንደዛ ብሎ አንዲት እንዳትናገሯት እስከምን እንነጋገራለን። ልብስ ያስቀምጥ ተመለሽ፣ አንድ ሰው እንዳይናገራት ለአደይ አሉ ማለት ነው። ለቤዛ ደግሞ ዳይመንድ እና ዳይመንድ እና ቤክ ሆኖ እያስጨነቋት፣ እውነቱ ተናገሪ፣ ለምን እንደዚህ ተናገሪው? አሁን እውነቱ ተናገሪ እያላት አይን ሳላስወጣሽ እያላት እያለ፣ አዎ መርዙን ነኝ ያደረግኩት፣ ምን ታመጣለህ? ምንድን ነው የምታከብደው? አዎ እኔ ነኝ ምን ያደረግኩት እያለች እያለ፣ በቃ እሺ አንቺ የምታደረግሽው አሁን እኔ ነኝ ያደረግኩት ብለሽ ለሁላችሁ እንደዛ ብለሽ ትናገሪያለች ብሎ እየጠፈጠፋት እያለ የፍቅር እናት መጡ ማለት ነው ውዶች። ይሄ በክፍል 121 እዚህ ላይ ነው የተቋረጠው። 122 እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ጠብቁኝ ውዶች። ቤዛ እውነቱ ትናገር ይሆን? አደይስ እውነትነቷ እውነቱ ታውቆ ችግሩ ማን እንዳደረገው ታውቆ ነጻ ትወጣ ይሆን የምለው እጀላችሁ እስከሚመጣ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ተቀላቀሉ። አንዳንድ ያላችሁ የምትሳደቡ ደግሞ አትሳደቡ ማለት ነው ውዶች እና ባይ ባይ።